ነው አንተ ነው ሜሎስ ቱከት ይጠጡ ነበር ይላል ገድል። ምን ትላለህ? ለበረከት ሊሆንላቸው ይችላል። ስለዚህ አንተ ትጠጣለህ? ቱከት እጠጣለሁ። ምን ልትለኝ? ይሄ በቃ የሌለ ሲናሪዮ ክሬት አድርገህ ሰው ታሳስታለህ። ገድል አባ ሳሙኤል ላይ ተጽፏል። ታዲያ እኔን ለምን ጠየቅኛው? እንደዛ ብለህ ብበረታ እንደ አባ ሳሙኤል ብበረታ የጌታና ስጋና ደም ነው ብዬ ብበረታ እንደሳቸው ላደርገው እችላለሁ። ካልበረታው ደግሞ አላደርገውም። አሁን ይሄ ጥያቄ ነው ይጠየቃል። አይ መቼም አትበረታም። ተቅማጥ እንት ቱከት ለመጠጣት መቼም አትበረታም። ወላሂ ግን ያንተ የብልግና ጥያቄ ነው ይሄ። አይ ገድል ላይ ያለ ጥያቄ ነው የጠየቅኩ። እውነት እልሃለሁ ስምህን በገሃድ አባ ኪሮስ ብሎ የጠራ ብቻም ሳይሆን በህልሙ ስምህን አባ ኪሮስ አባ ኪሮስ አባ ኪሮስ ብሎ የጠራውን ሁሉ ኃጢአቱን ይቅር እለዋለሁ፣ ዳግመኛም ካንተ ጋራ ያለ ምርምር ወደ መንግስተ ሰማያት ይግባ። እሺ የውሸታሟ ማርያም ብያልኩት ፒክቸር ላይ ያሳያችሁ የማርያም እና የቅዱስ ገብርኤል ቃለ ምልልስ ብሎ የሚለውን ይህንን ድርሳነ ማርያም መጽሐፍትን ያገኘ ገጽ 103 ጀምሮ ያለውን ብቻ እንዲያነብ ኢንቫይት አድርገዋለሁ። የኦርቶዶክሷ ማርያም ተብላ የምትታመኗ እቺ ማለት ነው እንዴት አይነት ቀጣፊ እንደሆነች። የጌታዬ እናት አይደለችም እቺ። የጌታችን እናትማ መጽሐፍ ቅዱስ ላይ ያለችዋ አይሁዳዊቷ ናት፣ ከመልአኩ ጋር የተነጋገረችው ናት። እቺ ግን ቀጣፊ ናት። ተከታዮቿም ቀጣፊዎች ናቸው፣ ጸሐፊዎቿም ቀጣፊዎች ናቸው፣ እሷም ቀጣፊ ናት። የቱ ጋር አገኛት? ኤርምያስ ድርሳነ ማርያም መጽሐፍት ገጽ 103 እንዲህ ይላል። እዩት። ከሉቃስ ወንጌል መጽሐፍ ጋር እያገናኘን ከመልአኩ ጋር ያደረገችው ቃለ ምልልስ ይላል። ስማልኝማ ስማልኝ፣ ከዚህ በኋላ የኦርቶዶክስን ቅጥፈት። መልአኩም ይላል ገብርኤል ለድንግል ማርያም እንዳበሰራት በድንግል ማኅፀን ሊያድር የወረደው የአብ የኃይል ቃሉ አለ። እኛም ከመውደዱ የተነሳ ወደ እኛ መጣ። የሚያገኛትም የልዑል ልጅ ነው፣ ልዑል ነው፣ የልዑል ልጅ ልዑል ነው። በቸርነቱ አዳምን ያድነው ዘንድ ዓለምን ሁሉ ስለፈጠረው እናቱ ትሆን ዘንድ ፈቅዶ ወደ ወዳጁ ወደ ልጇ ወደ ዳዊት ልጅ ወደ እመቤታችን መጣ። ፀሐይ ከመፈጠሩ አስቀድሞ ስሙ ነበር ካለ በኋላ መልአኩንም ጠራው፣ ወደ ንጽሕት ድንግልም ላከው። ዓለም ከመፈጠሩ አስቀድሞ ስውር የሆነ ሰላምን የተሞላ ለዓለም ሁሉ መልካምን ተስፋ የሚሆን ሚስጥርን ተቀብሎ ለድንግል ይነግራት ዘንድ ረቂቅ መልአክ ወርዶ መጣና ከድንግል ዘንድ ደረሰ፣ አመሰገናት ይላል። ውሸት ኦኬ። ይሄ ምንድን ነው? ውሸት አያመጡም። እንግዲህ አሁን እየነቀልኩ ሳወጣለህ ማለት ነው። አመሰግናት፣ እጅ ነሳትም። ከዛስ ሁሉን የሚያስደንቅ የመጸነሷን ዜና ነገራት። ድንግልንም የጌታዬ እናቱ ሰላምታ ላንቺ ይገባሻል፣ ከሴቶች ተለይተሽ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው አላት። ውሸት አላላትም። ውሸት። ይህንን ቃል ያለችው የጌታዬ እናት የማኅፀንሽ ፍሬ የተባረከ ነው ያለቻት ማናት? የኤልሳቤጥ ናት። እሺ እሱ እንኳን ራሱ ብሎ ቢላት ግን እንሄዳለን። ኦኬ መልአኩንም ጌታዬ ሆይ አንተ ማን ነህ? የምትናገረው ዜና ምንድን ነው? የተናገርከው ይህ ዜና ስለ እኔ ድንቅ ነው፣ ምክንያቱንም አላውቅም አለችው። መልአኩን ጌታዬ ሆይ አንተ ማን ነህ አለችው ይላል። ውሸት አላለችውም። ውሸት። ጌታዬ ብላ በፍጹም አላለችውም። መጽሐፍ ቅዱስ እንመን፣ የእናንተን ቅዠት እንመን አላለችውም። መልአኩም አንቺ ከሴቶች ትበልጫለሽ አላላትም። ውሸት። ትበልጫለሽ አላለም። ውሸት። የእግዚአብሔር ቃል በአንቺ ያድር ዘንድ መረጠሽ፣ አትፍሪ፣ ጸጋን አግኝተሻልና ቸርነቱ ለዓለም ትመላ ዘንድ አላት። እመቤታችን ማርያም መለሰችለት መልአኩ እንዲህ አለችው፣ ጌታዬ ሆይ እማልድሃለሁ አላለችውም። ውሸት። ጌታዬ ሆይ ብላ መልአኩን አልጠራችውም። ውሸት። ጌታዬ ሆይ እማልድሃለሁ፣ አታስፈራራኝ የምትለውን አልቀበልህም፣ ከእኔ ወግድ
አለችው። ውሸት፣ የኦርቶዶክስ ውሸት። እንደዚህ ነው የምዘከዝክልህ። ውሸት ውሸት እያላችሁ ጻፉ። የኦርቶዶክሷ ማርያም እቺ ትዋሻለች። ቀደዳ አልኩ። በቃ ቀደዳ፣ የጣዖት ቀደዳ። የጌታ እናት ማርያም ግን ተናገረች ከመልአኩ ጋር ስታወራ? በፍጹም የጌታ እናት ማርያም የተናገረችው ከመልአኩ ጋር የተጻፈው ሉቃስ ወንጌል ላይ ግልጽ ሆኖ ተጽፏል። ከቃሉ አገልጋዮች የሰማው ሉቃስ ጽፎልናል። ፒሪየድ። አታስፈራራኝ፣ ወግድ፣ ወደዛ ዞር በል ምናምን ነገር አላለችውም። ውሸት። እመቤታችን ማርያም መለሰች፣ መልአኩን አለችው አንተ እሳት ነህ አላለችውም። ውሸት። የለበስከውም የእሳት ፍም ነው አላለችውም። ውሸት። እሳቶ ያታስፈራራኝ አለችው። ውሸት ውሸት ውሸት። ውሸታም ኦርቶዶክሳውያን፣ ቅጥፈት። በጌታ እናት ስም ልትሸቅሉ የበላችሁ ምድረ ሆዳም ሁሉ ማለት ነው። ውሸት። ሉቃስን ነው የምናምነው እኛ፣ ወንጌላውያኑን ነው የምናምናቸው እኛ። ከመልአኩ ጋር ያደረገችው ንግግር በሙሉ እዛ ተጽፏል። አንተ እዚህ የምትቀላምድበት የለም። በእሳት ነበር ማነደው። ይህንን ግን ህዝብን ለማስረዳት ከህዝብ ውስጥ ማጥፋት ይሻላል። ወረቀት በእሳት ከማቃጠል በውስጥ እውቀቱን ባቃጠል ይሻላል። ውሸት። ምድረ ቀጣፊ ሁሉ ውሸት። መልአኩም ይቺ ምን አለችው? እሳቱ አታስፈራራኝ፣ አዳዲስ ነገር በመናገር ለምን ታውከኛለህ አለችው። ውሸት። የጌታ እናት አላለችም። ውሸት። አታጭበረብሩም፣ አታምታቱም። ይህንን ህዝብ አታምታታም ስልህ እኮ ብዬ ስልህ እኮ ዝም ብሎ አይደለም። አንድ ኦርቶዶክሳዊ ናገባ ኤርታሌ እሳተ ገሞራ ውስጥ የገባ ያህል ትንገበገባለህ ማለት ውሸት። ከዛስ ይህ ለአንቺ ድንቅ ልዩ ነው፣ ያመጣሁልሽን ዜና ተቀበይ፣ በማፀንሽ ያድር ዘንድ የወደደ የልዑል የክርስቶስ የጽንሰቱ ነገር አመጣሁልሽ አላት። እመቤታችን ድንግል ማርያምም መለሰችለት፣ መልአኩ እንዲህ አለችው፣ ጌታዬ ሆይ እኔ እፈራለሁ አላለችውም። ውሸት ውሸት። ጌታዬ ብላ አልጠራችሁም። እሷ አላለችውም። ይህን ቀጣፊ ደብተራ ሁሉ እንደዚህ ነው ዜሮ የምንከተው ትምህርቱ ማለት ነው። ውሸት። ሔዋንን እንደ ወዳጅ ሆና የምድር እባብ የነገራትን በሰማች ጊዜ ከገነት አውጥቷታል አለችው። መልአኩም ድንግልን እውነት ነው ይህን አሳች እባብ እናትሽ ሔዋንን አሳታት፣ እኔ ግን እንደርሱ አይደለሁም አላላትም። ይህንን መልአኩ አላላትም። ውሸት። ቅዱስ ገብርኤል እንደዚህ አላላትም። እኔ ግን እንደርሱ አይደለሁም ከእግዚአብሔር ተነግሬ መጥቻለሁ እንጂ አላላትም። ውሸት። ገብርኤልም አላለም መልአኩ። የጌታ እናት ማርያም አላለችም። እመቤታችን ማርያም መለሰች፣ መልአኩን የነገርከኝ ነገር እጹብ ድንቅ ነው፣ የመለኮት ዘርም አልተገለጠልኝም አለችው። መልአኩም ድንግል ማርያምን አብ ሰላምታ አመጣልሽ ዘንድ አዘዘኝ፣ ልጁ በአንቺ ማኅፀን እንደሚወለድ እነግርሽ ዘንድ መልእክቴንም አትመልሺ፣ አልቀበልም አትበይ አላት። አላላትም። ውሸት ውሸት ውሸት። አትቀበይ አላላትም። እሷ እንደውም አልቀበልህም አላለችውም። የጌታ ባሪያ እንደ ቃል ይሁንልኝ ነው ያለችው። እንደ ቃል ይሁንልኝ። ኦርቶዶክስ ግን ተዋሻለች። አየህ፣ አቢሾ የጠጡ የደነዘዙ ቄሶች የጻፉትን ቅዠት እዚህ አምጥተህ እኛ ላይ አተታታም። እንደዚህ ነው አፈርደቼ ማስገጥልህ ማለት ነው። አላላትም፣ አላለችውም። ያለችው በሉቃስ ወንጌል ላይ ግልጽ ሆኖ ተጽፏል። ፒሪየድ። አለቀ። ከቃሉ አገልጋዮች ሰምቶ ሉቃስ ለከበረ ቴዎፍሎስ ጽፎለታል። አለቀ። እሱ ሉቃስ የጻፈው ከማቴዎስ ጋር፣ ማቴዎስ የጻፈው ከማርቆስ ጋር። ከሁሉ ጋር ሚዩት አድርገህ ተቀመጥ። እሺ፣ ሚዩት አድርገህ ተቀመጥ። ማራናታ ካልሆነ ታይ ትወርዳለህ። ምን 18 ጊዜ እጅን ታወጣለህ? ሚዩት አድርገህ ተቀመጥ። እያወራሁ ነው፣ በኋላ እሰጥሃለሁ። ማይክ እንዳትከፍት እሺ። ካልሆነ ታይ ውረድ። ስብከትና መስማት አልመጣም። ምንም ይቅርታ። እሺ፣ እታች ውረድ። እታች ሆነህ ትሰማለህ። እታች ሆነህ ትሰማለህ። ቴንክ ዩ። ውሸት አላት ይላል። አላላትም። እመቤታችንም ድንግል ማርያም መለሰችለት፣ መልአኩ አነጋገርህ እነሆ መልካም ነው፣ ፍጥረትህ አካልህ ግን ልቀበለው የማይቻለኝ ነህ አለችው። አላለችውም። ውሸት አላለችውም። ውሸት። ድርሳነ ማርያም የኦርቶዶክስ ሲዘከዘክ ማለት ነው። ውሸት። መልአኩም እንዲህ አላት፣ ከቃሉ የተነሳ እኛ ትጉሃን መላእክት እንደነግጣለን፣ ባዘዘንም ጊዜ እምቢ ማለት አልችልም።
አላት። ውሸት። እንደውም ይሄንን ቀጥታ ከሕማማተ መስቀል ጋር አገናኝልሃለሁ። ሕማማተ መስቀል ብሎ ከሚለው መጽሐፍ ጋር ምን አለ? ባዘዘንም ጊዜ እምቢ ማለት አልችልም አላት ይላል ገብርኤል አይደል? አዎ። ሕማማተ መስቀል ላይ ኢየሱስ ክርስቶስ ያዘው የአንተ ምሕረትና ቸርነት እስከ መቼ ነው ድረስ ብሎ ሰይፍ ወዝዞ ወርውሮ የቤተ መቅደሱን መጋረጃ ቀደደው አላላችሁንም እንዴ? ላምጣው እንዴ መረጃውን አመጣው። የት ነው መጽሐፉን ላምጣው እንዴማ አመጣው። ሕማማተ መስቀል ውሸት ሲሰቀል እሰቅልበታለሁ። ውሸትን ማለት ባዘዘን ጊዜ እምቢ ማለት አንችልም ብሎ አለ አይደል ገብርኤል? እዚህ ግን እምቢ ብሎ ወረወረ አላላችሁንም እንዴ? ነገር ያነሳዋልና አላላችሁንም ወይ? እናንተ ትውልድ ላይ እንደዚህ ቁማር የምትጮቱ ሕማማተ መስቀል ያው መላእክት በጊዜ ቀትር ሊያመልኩት በመጡ ሰዓት ላይ ሚካኤል አርመመ ወገብርኤል ተደመ አመሰቀልዋ አይሁድ ለእግዚእነ እንደሚል በጊዜ ቀትር መጥተው መላእክት ተነጠፉ፣ ተዘረጉ እና ገብርኤል ግን ተቆጦ። ሚካኤል ያደንቅ ነበር፣ ገብርኤል ግን ተቆጣ፣ ተናደደ፣ ተበሳጨ። ስለዚህም ቤተ መቅደሱን መጋረጃ ከላይ እስከታች ወርውሮ ቀደደው እኮ ብላችሁናል አይደል እንዴ? እኔ እዚህ ዛሬ ልቅደድልህ ታዲያ ይሄን ውሸትህን። ሕማማተ መስቀል ለአዳም በያውስተ ገነት። ምንም እንኳን አምላኬ ነጽረኒ ወለምን ታደገኒ። ይኸው ከዚህ ጀምሮ ማለት ነው። አምላኬ ነጽረኒ ወለምን ታደገኒ አባ እስራኤሎሙ እስመ በዘየአምሩ ይገብሩ ነዋ ወልድኬ ወነያምከ ኤሎሄ ላማ ሰበቅታኒ ወአንተ ትቀድሞ ለአዳም በያውስተ ገነት አባ ማኅፀንኩ ነፍሴ ውስተ እዴከ ወይ የተፈጸመ ኩሉ ብሎ 7ቱን ተአምራትን ይነግረዋል። ቃላተ ርኅራኄ 7 እንዲል እንተ ዲበ መስቀል ዘነበበ እንዳለ ካለ በኋላ የሚለውን ይውልት አባ እስራኤሎሙ እስመ ዘየአምሩ ይገብሩ ማለት መላእክት ብርሃን በጊዜ ቀትር ፈጣሪያችንን አመስግን ብለው ቢመጡ አካሉ ደም ለብሶ ራቁቱን ቆሞ አክሊለ ሦክ ተሸክሞ በመስቀል ላይ ተሰቅሎ ቢያገኙት ደንግጠው እንደ ቅጠል ረገፉ፣ እንደ ሻሽም ተነጸፉ። ሚካኤል ግን ቆሞ ያደንቅ ጀመር። ቅዱስ ገብርኤል እነዚህ ክፉዎች ሰዎች ፈጣሪን ሰቀሉት ብሎ ሊያጠፋቸው ሰይፉን መዘዘ። ሚካኤል አርመመ ወገብርኤል ተደመ አመሰቀልዋ አይሁድ ለእግዚእነ እንዳለ ካለ በኋላ ጌታም ፈጣሪያቸው እንደሆንኩ ባያውቁ ነውና ተው አለው። ገብርኤልም ማለት ነው። ገብርኤል ሰይፍ ሲመዝ ተው፣ ፈጣሪያቸው እንደሆንኩ ባያውቁ ነው። ተው፣ ከቁጣ ታገስ፣ ሰይፍን መልስ ቢለው የአንተ ምሕረት ቸርነት ሁልጊዜ ነው ብሎ ሰይፉን ወርውሮ በቁጣው ቃል ቢጥለው የቤተ መቅደሱ መጋረጃ ከሁለት እየከፈለ ወርዶ ምድርን እየከፈለ ገባ። ያን ጊዜ የገባ ሰይፍ እስከ ዛሬ ድረስ ሲወርድ ይኖራል አሉ። ኢየሱስ ተው አለው። ማንን? ገብርኤል መልአኩን። ፈጣሪያቸው እንደሆንኩ ባያውቁ ነው ብሎ አለው ይላል። ኢየሱስ አዘዘው አላዘዘውም? ገብርኤልን አዘዘው። ገብርኤል ታዞ የኢየሱስን ቃል ፈጸመ አልፈጸመም? ገብርኤል እዚህ ጋር እንደተጻፈው ገብርኤል የኢየሱስን ቃል ሰምቶ ፈጸመ፣ ታዘዘ ወይ አልታዘዘም? ወገኖች ቶሎ ጻፉ ታች ኮሜንት ላይ ታዘዘው ወይስ አልታዘዘውም? እንዴ ኮሜንት ቆሞ ነው ወይስ ምንድን ነው? አልታዘዘም አይደል? አዎ አልፈጸመም፣ አልታዘዘም። ኖ ነው ያለው። አልታዘዘም። ልክ ናችሁ። አልታዘዘም ማለት ነው። እሺ ድርሳነ ማርያም ላይ ታዲያ ገብርኤል አደር ሲያነጋግራት መልአኩም እንዲህ አላት፣ ከቃሉ የተነሳ እኛ ትጉሃን መላእክት እንደነግጣለን፣ ባዘዘኝም ጊዜ እምቢ ማለት አልችልም አለ። ውሸት ውሸት። ሕማማተ መስቀል መረጃ ይኸው ውሸት። እናንተ ናችሁ የምትቀልዱት ሰው ላይ። ይኸው እዚህ ገብርኤልን ሲያዘው ተው ከቁጣ ታገስ ሰይፍህን መልስ ብሎ ቢለው የአንተ ምሕረትና ቸርነት ሁልጊዜ ነው ብሎ ሰይፉን ወርሮ በቁጣ ቢጥለው የቤተ መቅደሱ መጋረጃ ከሁለት ተቀደደ ብላ ኦርቶዶክስ ተዋሕዶ ቤተክርስቲያን ክደት ታስተምር አልቻለም አደባባይ ላይ። ኤርምያስስ ክደቷን አደባባይ ላይ ያጋልጣል ማለት ነው። ታዘዘ ገብርኤል አልታዘዘም? ይኸው ይህንን ለጌታ እናት ለማርያም ነገራት አልነገራትም?
አንችልም ብሏል ይላል። አንቺ ሁልጊዜ አንቺ ግን ከሁሉ ትበልጫለሽ አላላትም። ውሸት። የአብ ፈቃድ ነውና እመቤታችን ማርያምም ለመልአኩ መለሰችለት፣ ጌታዬ ሆይ ተጨነቅሁ ፈርቻለሁና አለችው። ውሸት ውሸት። ምን ይሻላል? አልፍ አልፍ ብዬ ላንብብላችሁ። እሺ ዜናህን የጌታ ወዳጅ አይወስድም፣ እቀበልህ ዘንድ ይህ ለእኔ ከባድ ነው አለችው ይላል። አላለችውም። ውሸት ውሸት። ዜና የሚያስጨንቅ ነው እንዳልከው አልቀበልም አለችው፣ መልአኩን ማለት ነው። ድንግል ማርያምም መልአኩን እኔ ሕፃን ነኝ እሳት እሸከም ዘንድ አይቻለኝም አላለችውም። ውሸት ውሸት። ዜና የሚያስጨንቅ ነውና እንዳልከው እቀበለው ዘንድ አልችልም አለችው አላለችውም። ውሸት ውሸት። ይሄ እዚህ በሙሉ ለዚህ በጣም እውነት ያለ ጌታ ሆይ እንዳትዋሸኝ እማጸናሃለሁ አለችው አላለችውም። ውሸት። እቀበለው ዘንድ አልችልም አለችው አላለችውም። ውሸት። ጌታ ሆይ ብላ ጠራችሁ ይላል። አላለችውም። በፍጹም የማይገባኝን ነገር አትናገር ብላ አለችው አላለችውም። ይሄ በሙሉ ዛሬ በጣም እፈራለሁ አንተም አስፈራራኝ አላለችውም። አላስፈራራትም። ውሸት። ይሄ በሙሉ ማለት ነው ውሸት። አንድ እናቱ የወለደችው መጥቶ ያወራን ፊት መረጃ እንደዚህ አውጥቼ ነው ማሰጣልህ። በምኑ ላናግርህ? በኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃላት፣ በአለቃ ኪዳነ ወልድ ክፍሌ መዝገበ ቃላት፣ በግዕዙ የአዲስ ኪዳን መጽሐፍ ቅዱስ፣ በሰማንያ አሐዱ በራሳችሁ፣ በሕማማተ መስቀሉ፣ በድርሳነ ማርያም ምድረ ውሸታም ሁሉ እናንተም ብሎ ደግሞ የማርያም ወዳጅ የጌታን እናት በእንዲህ አይነት ልክ ያላለችውን አለች እያላችሁ ስናነበው ከመጽሐፍ ቅዱስ ጋር ይሄ ቀጥታ ከመጽሐፍ ቅዱስ ጋር ይጣላል አይጣላም? ወገኖች እዚህ ውስጥ የተጻፈው የመልአኩ እና የእመቤታችን ቃለ ምልልስ አላሉ። ከመጽሐፍ ቅዱስ ጋር ይጣላል አይጣላም? ይሄ ንግግር ወንድሞቼ እናቶቼ መልሱልኝ። እዚህ ያላችሁ ሰዎች እያንዳንዱ መጽሐፍን አምጥቼ ጥርስ ከምላሱ እያወጣው ሄጄ ከሼልፍ ላይ ብቻ ነው የማመጣው። ከሼልፍ ላይ ብቻ ማውረድ የሚጠበቅብኝ አልኩ። ጥርስ ከምላሱ እያወጣው አንብቤዋለሁ እያንዳንዱ መጽሐፍት። ቃላትም መታችሁ ጮኛ ብሎ ማለት ጠባቂ ነው ብለህ ተረጉማለህ። አንዳቸውም የቋንቋ ሊቃውንት ግን እንደዚህ ብለው ተርጉመውት አያውቁ። እናንተም ብሎ ደግሞ ማርያምን ወዳጅ ቀድማውን ስናገር ሰውን ኦፌንድ ቢያደርግ ይመስላል አይደለ? የኦርቶዶክስ ማርያም ውሸታም ነች አልኩ። ይኸው እዚህ በስሟ የተጻፈ ማለት ነው። በድርሳነ ማርያም ላይ በሌላ መጽሐፍት ላይ የተጻፈ በሙሉ መጽሐፍ ቅዱስ ላይ ከምናውቃት ከጌታ እናት ውጪ ነው የምታወራው። እንደዚህ ነው የምበቀለው። ውሸትን እንደዚህ በእውነት እንበቀለዋለን ማለት ነው። በሕያው በእግዚአብሔር በአምላክ ቃል ወንድምነት መቀጠል ትችላለህ። እንግዳ ከመጣ ብቻ ትሰጠኛለህ አቀብለህ። አይቀጡ ቅጣት ቀተን ለሚመጣው ትውልድ ማስተማሪያ ነው የምናደርገው። እነሱ እጮኛን ጠባቂ እያሉ የሚተረጉሙት አንዳቸውም የቋንቋ ሊቃውንት 10 መዝገበ ቃላት እጄ ላይ ያለው ወንድምነት እንደምታውቀው እናንተ ገዝታችሁልኝ የላካችሁት እነሱ ማን ነው ታዲያ ቃላትን ተርጓሚ ያደረጋቸው? የቋንቋው ሊቃውንት ያልተጠቀሙትን። በጣም ብዙ ትውልድ የተያዘው በዚህ ተረት ነው። ከእነሱ ብሶ ማርያም እንወዳታለን ብለው ይላሉ። እኛን ግን እንደ ጠላት ይቆጥሩናል። የጌታ እናት እናንተ እንደምትሉት አልቀላመደችም። ከመልአኩ ጋር የተናገረችውን የቃሉ አገልጋይ የነበረ በስጋ የነበረ ሰው ነው ሉቃስ። ጌታ በነበረበት ዘመን የነበረ ግሪካዊ ሰው ነው። ጌታችን ኢየሱስ ክርስቶስን በስጋ አይኑ አይቶታል። እሱ በነበረበት ዘመን የነበረ ሰው ነው። ከቃሉ አገልጋዮች እንደተረዳው ጻፈ። በጥንቃቄ ነው የጻፈው ሲጽፍ። እንደውም ሉቃስ አየ ዝም ብሎ እንዳይዘላብድ ሲጽፍ እንኳን
ለከበረ ቴዎፍሎስ ሲጽፍ ምን ብሎ እንዳለው ላሳያችሁ። የሉቃስ ወንጌል መጽሐፍ ምዕራፍ 1 የምታውቁት ማለት ነው። የአምላክን የእግዚአብሔርን ቃል የምታነቡ ወንድሞቼ እናቶቼ ታውቁታላችሁ። እዚህ ስንት የማያነባለ እኮ አልኩ። በደመ ነፍስ የሚንቀሳቀስ ስንት አለ። ይኸው የከበረ ቴዎፍሎስ ከመጀመሪያው በአይን ያዩትና የቃሉ አገልጋዮች የሆኑቱ እንዳስተላለፉልን ይላል። በእኛም ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ ብዙዎች አዘጋጅተዋል። ይህን ታሪክ ባይዘው የጌታ ኢየሱስ ክርስቶስን ታሪክ እኔም ደግሞ ስለተማርከው ቃል እርግጡን እንድታውቅ በጥንቃቄ ሁሉን ከመጀመሪያው ተከትዬ በየተራው ልጽፍልህ መልካም ሆኖ ታየኝ ይላል። ይሄ መሰመር አለበት። አየህ፣ ስለተማርከው ቃል እርግጡን እንድታውቅ በጥንቃቄ ያለ ችኮላ፣ ያለ መቀላመድ፣ ያለ መዋሸት፣ ያለ መጨመር፣ ያለ መቀነስ ሁሉን ከመጀመሪያው ተከትዬ በየተራው ልጽፍልህ መልካም ሆኖ ታየኝ አለ። በቃ ሉቃስ ሲጽፈው በዚህ ክፍል ላይ ታዲያ የመልአኩና የማርያምና የጌታዬን እናት ንግግር አልጻፈም እንዴ? ጽፏል። ከቁጥር 26 ጀምሮ እሱ ምን እንዳላት እሷ ምን እንዳለችው በደንብ ተጽፏል። ፒሪየድ፣ አለቀ። እንዲህ አይነት ሳርቲ ቡርቲ ይኸው በየፌርማታው ነው ውሸት ውሸት እያልኩኝ ያስቀመጥኩት። አንድ ኦርቶዶክስ ወሬ እንዳታወሩ። ድርሳነ ማርያም እያልክ ጣዋት ተነሰ ፀሐይ እየሞክ የምታነበው መጽሐፍት እንዲህ ነው የሚዋሸው። መጽሐፍቶቻችሁ የሉቃስ ወንጌል ከተረከው ጋር ከጻፈው ጋር እዚህ የጻፉት መጽሐፍት አይገናኝም። ታዲያ ይህንን እንክርዳድ እንቀበል እንዴ? አንቀበልም። በዋርና ጌስ ናውራው አይ ቲንክ ኦርቶዶክስ ነው ሱዱ መልስ መሰለኝ ነበር። ቴንክ ዩ ስለመለስክልን። እሺ ሰላም ላንተ ይሁን። እንዴት ነህ? ሰላም ቤሎስ አለን። ከየት ነው ወዳጄ? ከኦርቶዶክስ። ከኦርቶዶክስ። እሺ መልካም። ገድላት ድርሳናትን ከሚያምኑት ወገን ነህ? ገድላት ድርሳናት በሚያምኑት ስትል ምንድን ነው? በምን መልኩ ነው የሚታመኑት? በየትኛውም ይሁን እናንተ በምታምኑበት መንገድ ማይቀበሉ ስላሉ አንተ ትቀበላለህ ወይ? ገድል እቀበላለሁ። የአንድ ቅዱስ ገድል እቀበላለሁ። ኦኬ እሺ። እሱ ማለት ግን አምንበታለሁ ማለት ግን አይደለም። ምን ማለት ነው አምንበታለሁ? እቀበላለሁ ግን ጥያቄ አንፃር ነው። ታምናለህ ብለህ ስለጠየቅኝ እማምነው በጌታ በኢየሱስ ክርስቶስ ነው የማምነው። አይ እዛ ላይ የተጻፉትን ጽፎች የእውነት ናቸው ብለህ ትቀበላለህ ወይ? አዎ እውነት ነው። እውነት ያልሆነ ነገር አይጻፍም። ኦኬ በጣም ጥሩ። እሺ ገድላቶች ስለ ነገረ ድህነት ያወራሉ አይደል? ስለ ነገረ ድህነት ስትል ሰው እንዴት መዳን እንደሚችል አንድ ጥያቄ ልጠይቅህና የእኔ ጥያቄ ሊመልስልህ ይችላል። ገድላት ከክርስትና በፊት ነው የመጡት ወይስ ከክርስትና በኋላ? ጌታ ኢየሱስ ክርስቶስ ክርስቲያኖችን ካዳነ በኋላ ነው ገድላት የመጡት ወይስ ሲያድን ነው የመጡት? እስኪ ንገረኝ። እያወራን ያለን እኮ ስለ ኢትዮጵያ ነው። ስለ ኢትዮጵያ ምን ስለምን? አሁን ስለ ክርስትና አይደለም እያወራን ያለን። ስለ ኢትዮጵያ ስለ ሀገሪቱ ነው። አይ ስለ ኢትዮጵያ ኦርቶዶክስ ነው እያወራን ያለ ነው። ጌታ ኢየሱስ ክርስቶስ የኢትዮጵያ ኦርቶዶክስም ብትሆን እኮ የኢትዮጵያ ኦርቶዶክስ ቤተክርስቲያን ደግሞ ገድልና ድርሳናት የመጽሐፍ ቅዱስ ቅርንጫፎች ናቸው ብላ ነው የምታምነው። ክርስትናው የተመሰረተው በገድልና በድርሳናት ነው። አዎ የእናንተ እንደዛ ነው። ኦርቶዶክስ የተመሰረተችው እንደዛ ነው። ለምሳሌ አሁን የአቡነ ተክለ ሃይማኖትን ገድል ብወስድ ጌታ ሙቶ ሲነሳና ክርስቲያኖችን ሲመሰርት የሳቸው ገድል ነበረ። አዎ ለምሳሌ ገድለ ተክለ ሃይማኖትን ካነሳ አዋልከኝ ነበር የዛን ጊዜ። ጌታ ሲሞት የአቡነ ተክለ ሃይማኖት ገድል ነበረ። ስማኝ ቆይ እንዴት እንደሆነ ላሳየህ። አዎ እያልክ እኮ ነው እኮ ስማኝ መጀመሪያ። እሺ አሳየኝ መረጃ ካለ የዛን ጊዜ ተጽፎ ከነበረ። ሐሳቤን ስማኛ ወዳጅ አትቸኩል። ለምሳሌ ስለ ጌታ ሞትና ትንሣኤ ነው አይደል ያነሳው? አዎ ስለ ጌታ ሞትና ትንሣኤ የዛኔ ነው ክርስቲያኖች ሲድኑ እሱ ሲያድን የአቡነ ተክለ ሃይማኖት ገድል ነበረ ወይ?
ቆይ እያወራን ያለ ነው ስለ ኢትዮጵያ ኦርቶዶክስ ነው እንጂ ስለ ክርስቲያኖች የኢትዮጵያ ኦርቶዶክስ እኮ ከዛ የመጣ ነው። ወዳጄ ቆይ ስማኝ፣ ከጠየቀኝ ስማኝ። መጀመሪያ አንተ የኢትዮጵያ ኦርቶዶክስ ለይተህ እያልክ ነው። ኧረ ስማኝ ወዳጄ፣ እሰማሃለሁ እኮ በቃ እንዴ ሚውት አድርግና ስማኝ። ለምሳሌ ስለ ኢየሱስ ሞትና ትንሣኤ አንስተህ ገድለ ተክለ ሃይማኖት ላይ ስለሄድክ እዛ ገድለ ተክለ ሃይማኖት ላይ ደግሞ እንደዚህ የሚል ሐሳብ አለው። የተክለ ሃይማኖትን በዓል እንደ ትንሣኤ በዓል አድርጋችሁ አክብሩ ይላል። ስለ ገድሉ ከማውራታችን በፊት ገድሉ የዛን ጊዜ ነበረ ወይ ብዬ አለ ብለኸኛል አይደል? ኧረ ተረጋጋ። እኔማ ተረጋግቻለሁ። ሐሳቤን እኮ መጀመሪያ ስማ አልኩ። አንተ ስማ መጀመሪያ። ገድሉ ላይ ከመሄድ በፊት ልጨርስ። እሺ ተደርባ አታውራ። እኔ ነኝ የሚውት ያልኩ። ተደርባ አታውራ። ጠየቀኝ ልመልስልህ። እስከምመልስልህ ታገስ። አንደኛ እያወራን ያለ ነው ስለ ኢትዮጵያ ኦርቶዶክስ ነው። ስፔሲፊካሊ አትገን ለምን ካልከኝ የኢትዮጵያ ኦርቶዶክስ ቤተክርስቲያን ነች ገድል ድርሳን ብላ በኪዳናት የምታምነው። የትኛውም በዓለም ላይ ያለ አብያተ ክርስቲያናት በቃል ኪዳን አያምንም። በእንትና ቃል ኪዳን የዘላለም ሕይወት እናገኛለን ብሎ የሚያምን አብያተ ክርስቲያናት የለም። አሁን የጠየኩን ጥያቄ ስላልመለስክልኝ ነው የምገባብህ። ወዳጄ መልሱ እኮ የኔ ነው ያንተ አይደለም። ጥያቄው መልሱ ምን ያለኝ የምትል ከሆነ እሱን ማድረግ ትችላለህ። ግን ከጠየቀኝ መልሱ የኔ ነው። እኔ የምመልስበትን መንገድ ትሰማኛለህ። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለ ገድልና ያለ ድርሳናት ያለ አዋልድ መጻሕፍት ኦርቶዶክስ ሆና መቀጠል አትችልም። ስለዚህ እያወራን ያለ ነው ስለ ኢትዮጵያ ኦርቶዶክስ ነው እንጂ አጠቃላይ ስለ ክርስትና አይደለም። ክርስትና ሲመሰረት ገድሉ ነበረ ወይ? መልስልኝ። መጀመሪያ አለ ብለሃል። እንግዲህ የምሰማ ከሆነ መልሼልሃለሁ። እኔ ያልኩበትን መንገድ መልሼልሃለሁ። አሁን የማትመልሰው ጥያቄ ሲሆን ስለ ገድላቱና ስለ ድርሳናቱ እናውራ። ገድል ዛሬም ሊጻፍ ይችላል። ገድል ዛሬም ሊጻፍ ይችላል። ይሄ ገድል ግን መቼ ተጻፈ እኮ አይደለም ፖይንቱ ገድልና ድርሳናት የምታምን ከሆነ ገድልና ድርሳናት ላይ የተጻፉትን ሀሳቦች ትቀበላለህ ወይ ነው? እቀበላለሁ። የዳኑ ክርስቲያኖች የሚጋደሉት ገድል አዳኝ ነው አይባልም። እነሱ ራሱ የዳኑ ናቸው። ስለ መዳናቸውን ንገረኝ። ተክለ ሃይማኖት መዳኑን ንገረኝ በማስረጃ። ተክለ ሃይማኖት መዳኑን ልንገርህ። ድኗል። ክርስቲያን ስለነበረ ድኗል። ማስረጃ አምጣ። ገድሉን አንብበው ወዳጄ። ማስረጃ ገድሉን አንብበው አልኩህ እኮ። ማስረጃ ገድሉን ማንብቤ ነው የምጠይቅ። ማስረጃ ገድሉን ስታነብ ታገኘዋለህ። እንደ ማስረጃ አምጣ ወዳጄ። ዝም ብሎ ገድሉን አንብበው አይባልም። ማስረጃ ገድሉን አንብበው አልኩህ እኮ። ምዕራፍ፣ ቁጥር፣ ገጽ። ገድሉን አነበብኩ ብለህ አይደል እንዴ ስለ ተክለ ሃይማኖት የምታወራው? የለማ ተክለ ሃይማኖት የወንጌልን ሐዋርያቶቹ ያስተማሩትን የወንጌልን ቃል አምኖ የዳነ ሰው አይደለም ነው የምትለኝ ከሆነ ማስረጃ። አንተ ነህ ይሄን የምትለው። አንተ ማስረጃ አምጣ። በማስረጃ እናውራ ወዳጄ። ማስረጃ አምጣ። በእርግጠኝነት ደግሞ የምናገረው ገድለ ተክለ ሃይማኖትን አንብበው ማታውቅም። አንብበህ ታውቃለህ? ይሄ እኮ ነው ያንተ እውቀት። አሁን ሰውን ጀጅ ማለት ነው። ምንም ሳታውቅ ሰውን ጀጅ ታደርጋለህ። የተክለ ሃይማኖት የመጀመሪያ ስማቸው ማን ነበር? ጸጋዛብ። እሺ አባታቸውን እናታቸው ማን ናቸው? አሁን ላላነበው እችላለሁ። ባላነበውም ግን የእውቀት አይደለም። እሺ በቃ ነገ ላነበው እችላለሁ። እሺ አሁን ነገረ ድነት ላይ እናውራ። ገድለ ተክለ ሃይማኖትን ጠቅሰህልኛል። ገድለ ተክለ ሃይማኖት ላይ የተክለ ሃይማኖትን በዓል እንደ ትንሣኤ በዓል አድርጋችሁ አክብሩ ይላል። መጀመሪያ የጠየቅኩን ጥያቄ መልስልኝ ወዳጄ። እዚህ ላይ እንነጋገር። ክርስትና ሲመሰረት ገድል ነበረ ወይ? እሱ መልስ። ስለ ክርስትና አይደለም ጥያቄ ወዳጄ፣ ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን እኮ። ድነት የተመሰረተው እዛ ላይ ነው። አሁን እኮ ገድላትና ድርሳናት ስለ ድነት ይሄ እኮ ሰውን የምታጭበረብሩበት የእናንተ ሲስተም እኮ። ገድላትና ድርሳናት ስለ ነገረ ድነት አያወሩም ወይ? ሰው ነቅቷል። እናንተ የምታጭበረብሩበት ስለ ገድላትና ድርሳናት ወዳጄ ነገረ ድነትን ያወራሉ አያወሩ? ነገረ ድህነት የተፈጸመው ክርስትና ሲመሰረት ነው አልኩ። ያወራሉ ወይንስ አያወሩም ያልኩ? ክርስትና የተመሰረተው ክርስቶስ ሞቶ ሲነሳ ነው አልኩ። የዛን ጊዜ ያለው ያወራሉ ወይንስ አያወሩም? ገድላትና ድርሳናት ወዳጅ
እሱ እኛ የምንጠቀምባቸው እንደምንተረጉማቸው ነው የሚተረጉሙት። እሺ ትተረጉምልኛለህ? አንድ ገድል አነብልሃለሁ፣ ትተረጉመዋለህ። አንተ አጣመህ እንደምትተረጉመው አይደለም። እሺ ትተረጉመዋለህ። አንድ ገድል አንብብልህ። አንብበው። እሺ የአቡነ ኪሮስ ገድል ነው። እንደዚህ ይላል። ሄዶም ገድልን መስማት ባይቻለው ከቤቱ ሆኖ 3 ጊዜ ሰግዶ አምላከ ኪሮስ ብሎ ስምህንና ስሜን 3 ጊዜ ይጥራ፣ ያለ ወቀሳ ካንተ ጋር ወደ መንግስተ ሰማያት ይገባል። እውነት እውነት እልሃለሁ ስምን በገሃድ አባ ኪሮስ ብሎ የጠራ ብቻም ሳይሆን በህልሙም ስምን አባ ኪሮስ ብሎ የጠራውን ሁሉ ኃጢአቱን ይቅር እለዋለሁ። እሺ ይህን ተርጉምልን። አባ ኪሮስ ማለት የኃጢአት ይቅርታን ያስገኛል ይላል። በህልም ራሱ ብጠራቸው ይቅር የሚያደርገው ማን ነው? ይቅርታ የሚሰጠው ማን ነው? አስረዳኝ አንተ። ይቅርታ የሚሰጠው ክርስቶስ ነው። እኔ ሐዋርያው ቅዱስ ጳውሎስ እኔን የተከተለ ክርስቶስን ይከተላል አላለም? የጠየቁት ስለ ኃጢአት ስርየት ነው። ሐዋርያው ጳውሎስ እኔን ስም ብትጠሩ የኃጢአት ስርየት ታገኛላችሁ አላለም? ስትከተል እኮ ነው የኃጢአት ስርየት የምታገኘው ወዳጄ። የአባ ኪሮስን ስም በህልም መጥራት የኃጢአት ስርየት ያስገኛል ይላል ገድል። ስለዚህ ከመጽሐፍ ቅዱስ የፍጡራን ስም በመጥራት የኃጢአት ስርየት ያገኘ ሰው አሳየን። የቅዱሳንን ፈለጋቸውን ብትከተል፣ እነሱ የሄዱበትን ብትከተል ትድናለህ። የኃጢአት ስርየት አላገኝም። ታገኛለህ የምትል ከሆነ አሳየኝ። ምክንያቱም እነሱ የክርስቶስን ስራ ነው የሚያስተምሩት። የክርስቶስን ድነት ስለሆነ የሚያስተምሩት ማስረጃ። ይኸው አንተ እንኳን እዚህ ቁጭ ብለህ ዝም ብለህ እያወራህ አይደል እንዴ ሰው እንዲከተል? ማስረጃ ወዳጅ፣ ማስረጃ። ምን ማስረጃ ነው የምሰጥህ? የፍጡራንን ስም በመጥራት የኃጢአት ስርየት እንደሚገኝ ማስረጃ። ፍጡራን የጌታን ወንጌል ነው የሚያስተምሩት። ጻድቃን ማስረጃ ወዳጅ፣ ቅዱሳን የጌታን ወንጌል ነው የሚያስተምሩት። አያስተምሩም ብዬ ነው የምሰጥህ? እኔ ያስተምራሉ አያስተምርም ሳይሆን የእነሱ ስም በመጥራት የኃጢአት ስርየት ይገኛል የሚለውን አሳየን እባክህ። የእነሱን ስም በመጥራት ማለት የእነሱን ትምህርት የክርስቶስን ስራ በሚያስተምሩት ከተከተልክ ትድናለህ ነው ማስረጃ እንጂ የዋህ አይደለንም እኛ። ዝም ብለህ ኪሮስ ብለህ ስለጠራህ ማለት አይደለም። ማስረጃ ስትል ትላለህ። ምንም ዝም ብለህ የሆነ ነገር ተናግረህ መሰለኝ የገባው። ማስረጃ ወዳጄ፣ ማስረጃ እባክህ። የምን ማስረጃ ነው የምሰጥህ? የቅዱሳንን ስም በመጥራት የኃጢአት ይቅርታ እንደሚገኝ፣ ለዛውም በህልም በመጥራት በእውን አይደለም፣ በህልም ራሱ ስጠራቸው የኃጢአት ስርየት እንደምታገኝ። ሁልጊዜ የእነሱን ስራ ስታስብ ስትኖር የእነሱን ጌታ ያስተማራቸውን ስለ ጌታ ያስተማሩትን ትምህርት ስታስብ ስትኖር ትድናለህ። ስም መጥራት ነው ያልኩህ ወዳጅ፣ ሌላ ቦታ አትሄድ። ግራ ቀኝ አትበል። ስም በመጥራት ስም መጥራት ሲባል ስም መጥራት ብቻ አይደለም። አንተ እኮ ይሄ ዝም ብለህ ብቻ ነው ስም መጥራት ስለወሰድከው ነው። ነጥለህ ስለወሰድከው ነው። ስም መጥራት ብቻ አይደለም። ሌላ ምንድን ነው ታዲያ? በህልም ሌላ ምን ልትል ትችላለህ? የቅዱሳንን ስራቸውን ታስባለህ። በህልም ነው ታስበው። ያ በህልም የጌታን ቃል በህልምህም በእውነህም በቀንም በሌሊትም ስትሰማ ትድናለህ። የጌታን ቃል አላልኩም ባቂ አባ ኪሮስ ስታስበው ትድናለህ። እነሱ የጌታን ቃል ነው የሚያስተምሩት። አይ ሲጀምር አባ ኪሮስ የጌታን ቃል አስተምሩ። ቅዱሳን የጌታን ቃል ነው የሚያስተምሩት። ስለ አባ ኪሮስ ነው እያወራ ያለው። አባ ኪሮስ የተባሉት ታዲያ ለምንድን ነው? እናንተ ናችሁ አባ ብትሏቸው፣ እኛ አይደለንም። ኦኬ እኛ እንበል። አንተ ታዲያ ለምን ታወራለህ? እኛ ከሆነ የምንለው እኮ ማስረጃ እንድትሰጠኝ ነው። መጽሐፍ ቅዱሳዊ ማስረጃማ እየሰጠው እኮ ነው። ምንም አንድ ጥቅስ አልጠቀስክልኝም። አባ ኪሮስ ስለ ጌታ መሞት፣ ስለ ጌታ መነሳት ታውቃቸዋለህ? ግን አባ ኪሮስን ገድላቸውን አውቃለሁ። ማን ናቸው አባ ኪሮስ? ምናዊ ናቸው? አሁን እኮ አንተ ዝም ብለህ ያልሆነ ጥያቄ ነው የምትጠይቀኝ። የፈተና ጥያቄ ማለት ነው። ምናዊ እንደሆኑ ንገረኝ እስቲ ቢያንስ። አውቃቸዋለሁ አልከኝ። እኔ ስለሳቸው ምናዊ የሆኑ ምናዊ አላጠናሁት እና የት ነው የምታውቃቸው? ምናዊ እንኳን እንደሆኑ ሳታውቅ ስማ ልንገርህ፣ አንተ ራሱ ማለት ነው የምታወራው ዝም ብለህ እያጣመምክ አሁን የሚሸወድላችሁ ማንም የለም። ምናዊ እንደሆኑ ራሱ ሳያውቅ ነው ቅዱስ የሚላቸው። ምን ይሰራልኛል ምናዊ መሆናቸው ማወቅ? አይ እንዴት ቢያንስ አንድ የምትከተለው አካል ምናዊ እንደሆነ ማወቅ የለብህም እንዴ? የት ሀገር ተወለደ የታደገ የሚለውን
አዩ ዳኒ የቀጥል የቅዱሳኑን ታሪክ ሁሉ ላናቅ እንችላለን። እሱን አላወቅንም ማለት ግን ክርስቶስን አልተከተልንም ማለት አይደለም። እሺ ወዳጅ አንተ ለመቃወም ነው ዝም ብለህ ሰርች እያረክ ስታጠና የምትውለው። አይ በዋና ጌታ አንዱን እንኳን አውቀህ ብትናገር ጥሩ ነበር። አሁን ለምሳሌ የጌታችን እናት የስጋ ልደቷ ከየት መጣ ብለህ ብትባል ከእስራኤል ነው ብለህ ትላለህ። ከየት ነው ዘሯስ ነገዷ ከማን ይመዘዛል ብለው ቢሉ ከዳዊት ወገን ነች የነገደ ይሁዳ ናት ብለህ ትላለህ። ኢየሱስ ከየት ነው? አላጠናሁትም የአባ ኪሮስን ገድል። በቃ እንደዛ ነው። ቀድም ግን አሁን የአቡነ ኪሮስን ብቻ አይደለም። ቀደም ተክለ ሃይማኖት የቀድሞ ስሙ ማን ነበር ብሎ ሲልህ ጸጋ ዛብ አልክ። ጸጋ ዛብ የአቡነ ተክለ ሃይማኖት የቀድሞ ስሙ አይደለም፣ የአባት ስም ነው። ለዚህ ነው አየህ ሲጠይቅህ አንድን የምታውቀውን ቅዱስ ወይ የምታምነውን ቅዱስ ያድነኛል ብለህ ያልከውን ቅዱስ። ለዛ እኮ ነው ስጀምርልህ የጀመርኩት እኔ ክርስትና ሲመሰረት ገድል ነበረ ወይ ብዬ የጠየኩህ። ስለ ገድል ሙሉ በሙሉ አላነበብኩም፣ ላልመልስልህ እችላለሁ። ስለዚህ ገድል ባልነበረበት ጊዜ በገድላት ይዳና ነው ብለህ መጠየቅ የለብህም። እሺ ያኔ ገድል ስላልነበረ በገድላት አይዳንም አይደል? አሁን ግን ገድል አላችሁ አይደል? አዎ ገድል ዛሬም ነገም ሊጻፍ ይችላል። እሺ ታዲያ በነዛ ዛሬም ነገም በሚጻፉት ወይ ከዚህ በፊት በተጻፉት ገድላት ሰው አምኖ የዘላለምን ሕይወት ማግኘት ይችላል? የምታምንበት መንገድ አለ። እንዴት ነው የምታምነው? እሺ እናንተ የምታምኑበትን የምትድኑበትን የዘላለም የኃጢአት ይቅርታን የዘላለም የኃጢአት ስርየት የምታገኙበትን ያን መንገድ እስኪ አንተ ንገረን። የጽድቃቸውን መንገድ በመከተል ነው። ከወንድምነት ጋር ቀጥሎ ከዳንዬ ጋር የጽድቃቸውን መንገድ በመከተል የተጋደሉት የኖሩት ለጽድቅ ነው አይደል? ለጽድቅ ከሆነ የእነሱን የጽድቅ መንገድ በመከተል ትማርባቸዋለህ። እንደነሱ ሆነህ ወደ ክርስቶስ ትሄዳለህ። እሺ አሁን በህልም አባ ኪሮስ ስላልክ ገነት ትገባል? እሱ ብቻ አይደለም ትርጉሙ። እኮ አንተ አጣምህ እኮ ሰውን ከክርስትና ለማስወጣት የምታደርግበት መንገድ ነው እንጂ በህልም የሆነ ሰው ስለጠራህ ትድናለህ አይደለም ትርጉሙ። ይችን ብቻ ፒክ አድርገህ መጽሐፉ ግን እንደሱ ይላል። ይችን ቃል ብቻ ፒክ አድርገህ ክርስቲያኖችን ካሉበት ከክርስቶስ መንገድ ልታወጣ ፎከስ ለመዝራት ነው የምታደርገው ማለት ፎከስ አድርግ ሀሳቡ ላይ። አባ ኪሮስ እያልክ በህልም ብጠራ ትድናለህ ወይስ አትድንም? ትርጉሙ እሱ አይደለም። ትድናለህ ወይስ አትድንም ነው ጥያቄ። ትርጉሙ አባ ኪሮስን በህልም ስለጠራህ ትድናለህ አይደለም። አይድንም በለና አባ ኪሮስ ብለህ በህልም ስለጠራህ አይድንም በል። እኔማ ታሪካቸውን አንብቤ የእሳቸውን መንገድ ሳስብ ለክርስቶስ የነበራቸውን ፍቅር ስለ ክርስቶስ ያደረጉትን ተጋድሎ ሳስብ ወደ ክርስቶስ እጠጋበታለሁኝ ብዬ ሳስብ አሁን እሱ አይደለም ጥያቄ እድንበታለሁ። እሱ አይደለም ጥያቄ። እውነታውን ስነግርህ እሱ አይደለም ትለኛለህ። እሱን አይደለም ያልኩ። እውነታው ይሄ ነው። እውነቱ ነው ይሄ ነው። የጥያቄን በደንብ ስማ። አሁን በግልጽ መልስላቸው ለሚሰማ ሰው። በህልሜ አባ ኪሮስ ቆዳጅ ልትመለስ ነው። ረጋ በል። በህልሜ አባ ኪሮስ ስላልኩኝ አልድንም በለን እስቲ። ለምንድን ነው የማልድነው? ትድናለህ ማለት ነው አባ ኪሮስ ብለህ መጥራት። አባ ኪሮስ ብዬ በመጥራት ብቻ አይደለም ምንድነው እየነገርኩህ እኮ ነው። ጥያቄው እሱ ነው። አሁን ጥያቄው እሱ ጋር ነኝ እኔ። እሱ ጋር ሌላ ቦታ ይሄ አይደለማ። ትርጉሙ ይሄ አይደለም። አትዝለለዋ፣ ችግር የለም። ካልሆነ አየህ አሁን ለምንድን ነው የማልድነው ማለት እድናለሁ ብሎ ማመን ማለት ነው። ልሰማ አልቻልኩም። አሁን ትርጉሙ ላይ እኮ እንሄዳለን። አረጋግጥልና አሁን አረጋግጠህ እልፍ። አባ ኪሮስ ብለህ በመጥራት ትድናለህ ወይስ አትድንም? ትርጉሙ እሱ አይደለም። አባ ኪሮስ ብለህ በመጥራት ትድናለህ አይደለም። ትርጉሙን ትነግረናለህ እኮ አልኩህ። አሁን ትድናለህ ወይስ አትድንም? ጥያቄው እሱ ነው። አባ ኪሮስ ብዬ በመጥራት ብቻ አይደለም ምንድነው የአባ ኪሮስ ያደረጉትን ታሪክ ማሰብ። ግን ትድናለህ ወይ ነው ጥያቄው። አትደፍራት መልሶ። አይኸውልህ ስማ፣ ደፍራት መልሶ ማልኮ ዳጅ የምትጠይቀው ጥያቄ ጥሩ ስላልሆነ ነው ደፍሬ የማልመልስልህ። በጣም ግልጽ ጥያቄ፣ በጣም ጥሩ ጥያቄ። መጽሐፍ የሚለውን በህልም አንድ ኦርቶዶክሳዊ አባ ኪሮስ ብሎ ስለጠራ ይድናል ወይስ አይድንም? አባ ኪሮስ ብሎ ስለጠራ ሳይሆን ጥያቄው እሱ ነው። በህልምህም በቀንም በሌሊትም በጧትም በማታም የክርስቶስን ስራ ስታስብ ትድናለህ። አባ ኪሮስ ደግሞ የክርስቶስን የማዳኑን ስራ
የገለጹ አባት ናቸው። ስለ ክርስቶስ ነገርከን። አሁን ጥያቄው ግን እንዳትረሳ እሱ ነው የሚያድንህ። ችግር የለም። አሁን ስለ ኢየሱስ ነገርከን። አሁን እኔ ስለ ክርስቶስ እሱ ነው የሚያድንህ። በህልም የምጠራው ስለ ኢየሱስ አሁን ሰማን። አሁን ስለ አባ ኪሮስ ነው። ታዲያ አባ ኪሮስን በህልም የምታስባቸው አብረህ ቡና ጠጣን እያልክ ነው? ስሜታዊ አትሁን። ቆይ አንዴ። በህልሙ አንድ ኦርቶዶክሳዊ አባ ኪሮስ ብሎ ቢጠራ ይድናል ወይስ አይድንም? ቡና ጠጣን እያለ ከሆነ አይድንም። አስቡት እንግዲህ። አሁንም እኔ ያለ አባ ኪሮስ ብሎ ቢጠራ ይድናል ወይስ አይድንም? አባ ኪሮስ ብሎ የሚጠራው ቡና አብረው ስለጠጡ አይደለማ ወዳጄ። ስለምንድን ነው አይደለም? አሁን ጥያቄው ምን ብሎ ስለ ስሙ ነው እያወራን ያለው። አባ ኪሮስ ብሎ ቢጠራ ምንም ብሎ ችግር የለም። ቡና አባ አብረው ኪሮስ ብሎ ቢጠራ አይደለም። ስለ ቡና አንተ ነህ እያወራ ያለው ወዳጄ። እኔ ጠየቁ በህልሙ አንድ ኦርቶዶክሳዊ አባ ኪሮስ ብሎ ቢጠራ ይድናል ወይስ አይድንም ነው ጥያቄ። በምን ምክንያት? እሺ አንተ ንገረኝ። በምን ምክንያት? ቃል ኪዳን ተሰጥቷቸዋል ብሎ በማመን አባ ኪሮስ ብሎ ቢጠራ ይድናል ወይስ አይድንም? ጥሩ እሺ፣ ጥሩ። አሁን ጥሩ መጣ። ምን አይነት ቃል ኪዳን ተነግረናል? ስሙ ሲጠራ ይድናል። ንገረኝ እንጂ አንተ። እኔ በምነግርህ ካልሰማ አንተ ንገረኝ። በምን ስሙ ሲጠራ የሚያድን አባ ኪሮስ። ለምንድን ነው ስሙ የሚጠራው? አባ ኪሮስ ተብሎ ነው። ለምን ነው ያልኩህ? ያው ስለተጋደለ። ለምንድን ነው የተጋደለው? ጥሩ ና ስለተጋደለ ነው። ለምንድን ነው የተጋደለው? ስለ ኢትዮጵያ ወይም ስለመጣበት ሀገር ሊሆን ይችላል። ምን እንግዲህ ምንም የምናውቀው ነገር የለም። ይሄን እኮ አታውቅም። ሀሳብ ታዲያ ለምን ለዛ እኮ ነው የምጠይቅህ። ደፍረህ ማውራት ያቃተህ እኮ ለዛ ነው። እኔማ ደፍሬ እያወራሁ ልክ እኔ አሁን እንደዚህ ደፍሬ እንደዚህ እንደማወራው ግድ የለም እኮ አሁን ደፍሬ እንደማወራው አንተ ድፈርና ደፍሬ ነው የማወራው። አይደለም ፈርተህ ነው እያወራ ያለው። አንድ ኦርቶዶክሳዊ ባትፈራማ ኖሮ ተነግረን ነበር። አንድ ኦርቶዶክሳዊ አባ አልነገርከንም። ቆይ አንዴ ሰማኝ። ከነገርከን ይሁን እንቀበል። አንድ ኦርቶዶክሳዊ አባ ኪሮስ ብሎ በህልሙ አባ ኪሮስ ብሎ ስለተጣራ ይድናል ወይስ አይደለም? ለምንድን ነው የሚጠራው? ንገረኝ። አያውቀውም። አሁን ጥያቄው አያውቀውም። ለምን አንተ የማታውቀውን ጥያቄ ነው። ለመዳን ብሎ አባ ኪሮስ ብሎ ቢጠራ ምን አረጉ ብሎ ለመዳን ነው። አሁን እሱ ደግሞ ሌላ ጥያቄ ነው። ለመዳን ብሎ ቢጠራ ይድናል ወይስ አይደለም? ምን አረጉ? ቆይ ልንገርህ፣ ምርጫ ልስጥህ። ብራዘር አትመልሶ መመለ ለዚህ እኮ ነው። አየህ አሁን እስኪል ድረስ እየሸሸ ነው የምትሄደው። ችግር የለም። ጥያቄው በጣም ግልጽ ነው። ጥያቄው ለምንድን ነው እሱ የፈራኸው? ብትመልሰው ኖሮ የዘመናት ፈራህ እያልክ አሁን አብዩዝ አታደርገኝ። ፈራህ ብትለኝ ካልፈራ እድል እሰጥሃለሁ። ካልፈራ ድጋሚ እሰጥሃለሁ። ለምንድን ነው እሱ መመለስ የሚከብድ? የዘመናት የቤተ ክርስቲያንን ያሰት ትርክት ቆይ አንዴ ስሜት አትዋሽ። በአንተ አይምሮ ውስጥ ቁጭ አታደርገኝ። ስሜታያቱን ወዳጄ፣ ስሜታያቱን እኮ አልኩህ። በበርታት ነው ያለብህ ብራዘር። ኦርቶዶክሳውያን ካልበረታችሁ ይህን ዘመን አትሻገሙ። አይ ምንፍቅና ነው ጀመርክ። ይሄ እኮ ስማ፣ ስሜታያቱን ወዳጄ፣ ይሄ ያልሰለጠነ አካሄድ ነው። እሺ እሰማሃለሁ። እንደዚህ በማለት ማንንም አትወስድም። እሰማሃለሁ ብራዘር። ይሄ ሁሉ ትውልድ የመጣው እንደዚህ እያለ ነው። እሱን ነው ማመን ያለበት። እሱን አሁን በጣም ሲምፕል ጥያቄ ነው። ቆይ አንድ ሲምፕል ጥያቄ ነው የጠየቁ። አየህ የጠየቁ ጥያቄ ህዝብ እየሰማ ነው። ምንድን ነው የጠየቁ? የቤተ ክርስቲያንህ መጽሐፍ በህልሙ አንድ ሰው አባ ኪሮስ ካለ መንግስተ ሰማያት እንደሚገባ ይናገራል። አንተ ግን አታምንም። አባ ኪሮስ ብሎ የሚጠራ ሰው በህልሙ አይድንም ብለህ ነው የምታምነው አይደል? ምን ብሎ? አባ ኪሮስ ብሎ ምን አረገ ብሎ ነው? እሱ በምንም በቃ ምክንያት አባ ኪሮስ ቢሎ አንድ ኦርቶዶክሳዊ ብሎ ይጣራ ይደው ይሰደ ምክንያቱም ተናገራ። በምንም ምክንያት ይሁን ቃል ኪዳን ስለተሰጣቸው አባ ኪሮስ ብሎ ቢጣራ ይድናል ወይስ አይድንም ነው ጥያቄ። በምን ምክንያት ነው የሚጠራው? አይመልስም ምለው ለዚህ ነው። አየህ ለምን ነው የማይመልሰው? ልንገርህ እሺ፣ እናንብብለት ችግር የለም። ልንገርህ እናንብብለት በአእምሮ ውስጥ ማለት ነው። እንደ አይነት ጥያቄ እየጠየክ ብዙ ሰዎችን ስትሸውድ ለምሳሌ ብራዘር፣ እኔን ግን አትሸውደኝ ብራዘር። ስለምታፍርበት ነው እኮ ስላለመሸወድ እኮ አይደለም ብራዘር፣ ስላፈርክበት ነው። አየው ስላፈርክበት ነው። ለምን እንዳፈርክበት ልንገር። አንዴ ተረጋጋ። ለምን እንዳፈርክበት ልንገር። መጽሐፍ ቅዱስ የሚናገር ቆይ
ለምን እንደሆነ ስለማታውቀው ነው ልንገርህ። ያፈርክበትን ምክንያት ማለት እኮ ልንገርህ። አንድ ረጋ በል። መጽሐፍ ቅዱስ የሚናገረው ስሙ ሲጠራ የሚያድነው አንድ ጌታ ብቻ ነው። ቤተክርስቲያን ቆይ አንዴ፣ እውነት አይደለም ለአንተ እውነት አይደለም ይሄ። ቤተክርስቲያን ግን ሌላም ሰው ስሙ ሲጠራ የሚያድን ሰው ስላለ ማለት ነው። አለቀ። ዛት ዘ ፖይንት። አየህ፣ ቤተክርስቲያን ውስጥ ኢየሱስ ክርስቶስ ብቻውን አይደለም ሲጠራ ስሙ የሚያድነው። የጌታን ስም የሚጠራ ሰው ብቻ አይደለም በኦርቶዶክስ ስም የሚድነው። በህልሙ አይደለም በሆኑ በህልሙ አባ ኪሮስ እያለ ቢቃዥ እንኳን የዘላለም ሕይወት እንደሚያገኝ ትናገራለች። ቢቃዥ ማለት ነው። እደግመዋለሁ፣ ቢቃዥ። አየህ፣ ይሄንን የሐሰት ትርክት ወጥተህ በአደባባይ የመቃወም አቅም አለ? የለም ብራዘር። ይኸው እድል ልስጥህ። አንድ ሰው የአባ ኪሮስ ብሎ በህልሙ ቢቃዥ መንግስተ ሰማያት ይገባል ወይስ አይገባም? ለምንድን ነው የሚቃዠው? አይመልሶም። የዘላለም ሕይወት ለማግኘት የዘላለም ሕይወትን ለማግኘት አባ ኪሮስ ብሎ ቢቃዥ መንግስተ ሰማያት ይገባል ወይስ አይገባም? አትመልሶም ብራዘር። ታና የሚቃዥበትም ተመልሶአለህ ወይስ አትመልሶም ብራዘር? ንገረኛ። ለምንድን ነው የሚቃዠው? ንገረኝ ብራዘር። አባ ኪሮስ ምን ሳላረጉ መንግስተ ሰማያት ለመግባት ብሎ ምን ስለሆኑ እሳቸው መንግስተ ሰማያት። አሁን ደግሞ ሌላ ጥያቄ ነው። እንዲህ ያለ ጥያቄውን እንደዚህ እየጠየቀ ያወራል እንጂ አንድ ደፍሮ ማለት ነው። ዳኒ ሊንገር ይሄንን ቆይ አንዴ ብራዘር፣ አንዴ ድፍረት ከሌለ በቃ ምንም ድፍረት የሌለው ሰው ጋር እኛ ምን አታገለ? አየህ፣ ለዚህ ነው ለምንድን ነው ድፍረት የሌለው የምትለኝ? የለህማ ብራዘር፣ የለህም። እንደ ኤርሚያስ እኔ እንድጠይቀኝ አልሳደብም። እንደናንተ ብራዘር ማርያምን ይቺ በናቲ ይቺ ድሃ እያለ የሚሳደብ ረሳት ቀየረ እዚሁ ጋር ነው። ለምንድን ነው እሱ ችግር? ቆይ አንዴ ስሜት ያቱ መጽሐፉን አንዴ ስሜት ያቱ አትበለኝ። እኔ ስሜት አልሆንኩ። ከዚህ በላይ ስሜታዊ መሆን የለም ብራዘር። አንዴ መጽሐፉንና እንዴት እንደካርክ ላሳይ። ቤተክርስቲያንን የምትለው እንዴት እንደካርክ ላሳይ። ሜላ ያንዴ አምበል አዎ አንዴ ካርኳት ላሳይ። አሁን ሚውት አድርግ ሜላ ያንዴ አምበል። ውሸት ኃጢአት እንደሆነ አታውቅም? አንዴ ብራዘር፣ አንዴ ሚውት አድርግ። ለነገሩ እናንተ አንዴ ከዳናችሁ እና አንብበው ብራዘር። አንዴ ስሜት ያቱ ብራዘር። እሺ እንደዚህ ይላል። ቤተክርስቲያን የት ላይ ነው የካርኳት? ንገረኝ ወራጅ ቻለው። ለምን ምኑን ነው የምችለው? ያንተን ውሸት በማስረጃ እናሳይ ነው። ሚውት አድርግ። ስሙም ነው መሰለኝ። እሺ አንተ የተቀበልከው መከራ ሁሉ ለሰው ሁሉ መታሰቢያ ሲሆን በኢየሩሳሌም ሰማያዊ ተጽፏል። ሰው ሁሉ የገድልን መጽሐፍ ያንብብ። የገድልን መጽሐፍ ማንበብ ባይቻለው ገድል ከሚነበብበት ሄዶ በእምነት ይስማ፣ ለነፍሱም ለስጋውም ደህንነት ያገኛል። ሄዶም ገድልን መስማት ባይቻለው ከቤቱ ሆኖ 3 ጊዜ ሰግዶ አምላከ ኪሮስ ብሎ ስምህንና ስሜን፣ ልብ በሉ፣ ስምህንና ስሜን 3 ጊዜ ይጥራ፣ ያለ ወቀሳ ካንተ ጋር ወደ መንግስተ ሰማያት ይግባ። እውነት እልሃለሁ ስምህን በገሃድ አባ ኪሮስ ብሎ የጠራ ብቻም ሳይሆን በህልሙ ስምህን አባ ኪሮስ አባ ኪሮስ አባ ኪሮስ ብሎ የጠራውን ሁሉ ኃጢአቱን ይቅር እለዋለሁ። ዳግመኛም ካንተ ጋር ያለ ምርምር ወደ መንግስተ ሰማያት ይግባ። ማንን ያለው በቂ ነው። ይሄው ነው። 3 ጊዜ በህልሙ አባ ኪሮስ ካለ ያለ ምንም ጥርጥር የት ይገባል? ገነት ይገባል። የእግዚአብሔር መንግስት ይወርሳል ትላለች። ማን? ቤተክርስቲያኒቷ። ወዳጃችን ግን ይሄንን አያምንም። ታምናለህ? ምንድን ነው አያምንም የምትለው? ታምናለህ? ገድሉን አንብቤ ምን እንደሆነ ያስተማሩት ምን እንደሆነ የተጋደሉት ታምናለህ ወይ? ወዳጄ አንብቤ አምናለሁ እኮ። አሁን ተነበበልህ እኮ። አሁን የተነበበልህን አታምንም? ገድሉን መቼ አነበበልህ? ገድሉን ያነበበ ነው እንጂ ያለው ገድሉን አላነበበም እኮ። እና አሁን አዲስ ዘመን ያነበበልህ ሜሎስ ገድሉን ያነበበ አለ እንጂ ገድሉን አንብቧል እንደምን እንደሆነ። አሁን ያነበበልህ አዲስ ዘመን ነው ወዳጄ። አዲስ ዘመን እንዳልሆነማ አንተ ራስህም እኮ ታውቃለህ። ለምን ትጠይቀኛለህ? ታዲያ ስለተነበበልህ እኮ ነው ወዳጄ። ይሄው አንብቦልህ። ያነበበ ነው ያለው።
አዎ እኮ ታዲያ ይኸው አነበበልህ እኮ ሜሎስ ገድሉን ያነበበ አይደለም እንደ ያልከው ወዳጄ። አሁን የተነበበው ገድል ነው ወዳጄ። ገድሉን ያነበበ ነው እንጂ ያለው ገድሉን አላነበበም። ገድሉን ራሱ ባታነብም እኮ ኪዳን ገብቶልህ። ገድሉን ያነበበ አይደል ብለህ አይደል ያነበብከው? አንደኛው ገድሉን ያነበበ ነው። ገድሉን ባታነብ ራሱ በቤት ሆነ ይሄው ወንድምህ ግን አዲስ ዘመን ይለኛል። ውሸቱ ወዳጄ። ገድሉን እኮ ማንበብ ማለት ከጫፍ እስከ ጫፍ አይደለም። የገድሉን ፓርትም አንብቤልሃለሁ እኔ። ዋናውን ቃል ኪዳኑን አንብቤልሃለሁ። እሱን ሰምተሃል። አንተ ኦርቶዶክሳዊ ከሆንክ ይሄን አሜን ብለህ ነው መቀበል ያለብህ። አንብቤ እቀበላለሁ አልኩኝ እኮ አንብቤ እንዴት እንደሚጠቅመኝ ስለማቅ እቀበለዋለሁ እኮ። ተቀበልከው፣ አሁን ማስረጃ አምጣልን። የተቀበልከው ገድል ስም በመጥራት የዘላለም ሕይወት ያሰጣል የሚለውን ሀሳብ መጽሐፍ ቅዱስ ያደርጋል። ገድሉን አንብቤ በምጠቀምበት መልኩ እጠቀምበታለሁ አልኩ። እንደዚህ ነው እንድትክዱት ያክል ይኸው ነው ያ የቲክቶክ ኦርቶዶክስ አንክደው መስሎ ነው እንጂ ሌት ቀን ቁጭ ብለህ ብታድራል። አንዱ ክርስቲያን አለፈበት የእናንተ ታክቲክ። ቆይ አባ ኪሮስ ምንም ወንጌልን አላስተማርም። ገድሉን ገዳም ውስጥ ነው እድሜ ልኩን የኖረው። ሌላ ምንም ታሪክ አታገኝበትም። እሱን ያንተን ወሬ አልሰማም። አንተ ክርስቲያን ስላልሆንክ ያንተን ወሬ አልሰማም። አንብቤ ነው የማውቀው። ሜሎስ አንተ ክርስቲያን አይደለም እኮ። በቃ አይዞ ብራዘር፣ እንደዚህ እንድትክዷት ነው የምንፈልገው። ኦኬ፣ ዋናው ፖይንት እሱ ነው። በቃ እንደዚህ ሙሉ ለሙሉ እንድትክዷት ማለት ነው። ወጣ እንዴ ትፈልገዋለህ? ያው ክህደት ላይ ስላለ ብዬ ነው። እሺ አስገባው። ሌላም አንድ ነገር እናስክደው በዚሁ። ኧረ ከጀመረ አይቀር። እሺ ና አንድ ቁጥር ጻፍ ብራዘር። ሶሪ እንደዚህ እንድትክዱት ነው የምንፈልገው። እግዚአብሔር ይመስገን ጌታ በስራ ላይ በቃ እንዲህ ቤተ ክርስቲያንን ትክዳታል ብራዘር፣ ትክዳታል። ና አንድ ቁጥር ጻፍ ብራዘር፣ ወይ ሪኩዌስት ላክ። ገላገልኩ መሰለኛል። ይቅርታ እፎይ ብሏል። እኔ እፎይ ብሏል። ተመስገን አምላክ አባ ኪሮስ ብሏል። ቶሎ ተኝቼ ሶስቴ አባ ኪሮስ ልበል እያለ ስታጭበረብር ትችላለህ እንጂ ማንንም አታስክደም። እሺ አንተ ክደህ ወጥተህ ሌላ ሰው ይክዳል ብለህ ታስባለህ? ይሄ እኮ ካድኮ እኮ አባ ኪሮስን እኮ አልጠራም አልክ። እሺ አንድ ጥያቄ ልጠይቅህ። ኧረ አንተ መጀመሪያ ጥያቄ የጌታን ስለ ቁርባን እናውራ። የጌታን ቁርባን ታከብራለህ? የጌታን ቁርባን ታከብራለህ? ክብር ትሰጣለህ? አይ የባለጌ ጥያቄ አልመልስም። እኔ ባለጌ አይደለሁም እንዴ። የጌታን ቁርባን ታከብራለህ ማለት የባለጌ ጥያቄ ነው? ኦፍ ኮርስ ማለት ማንንም አከብራለሁ እንኳን የጌታን ቁርባን። እሺ እኮ እንደሱ አትልም። እኔ እንኳን የጌታ ስጋና ደም በምን አውቃለሁ? እኔ አንተና ሰው አከብራለሁ እኮ በቃ እንደሱ ነው የሚባለው። ለዛ ነው የባለጌ ጥያቄ ነው ያልኩህ። ጥሩ እሺ፣ የባለጌ ይሁንልህ፣ ደስ ይበል። እሺ የጌታን ቁርባን የምታከብር ከሆነ አንድ ሰው የጌታን ቁርባን ተቀብሎ ቢያስመልሰው ትውከቱን ትቀበላለህ? ኧረ በስመ አብ ባለጌ ነህ እኮ ያልኩህ ለዛ እኮ ነው። አትቀበል እንደ ገድል እኮ ነው እንደዛ የሚለው። ባለጌ ነህ እኮ ያልኩህ ለዛ ነው። ገድል ነው እንደዛ የሚለው። ገድል ነው ባለጌ እያልክ ያለው። ይሄው የሌለ የሆነ በቃ ክሬት የምታረጉት ነገር የሌለ በጣም በቃ እናንተ መንፈሳዊ ህይወት ጭራሽ የላችሁም። አባ ሳሙኤልን አታውቀውም እንዴ? መንፈሳዊ ህይወት ጭራሽ የላችሁም። የሰውየውን ትውከት በአፉ የተቀበለው መንፈሳዊ ህይወት ጭራሽ የላችሁም። አይ በቃ አሁን ይሄን የፈለኩት አየሁ አይደል? ባለጌ ያለው ምኑን ነው? ገድሉን ነው። አንተን ነው ሜሎስ። ትውከት ይጠጡ ነበር ይላል ገድል። ምን ትላለህ? ለበረከት ሊሆንላቸው ይችላል። ስለዚህ አንተ ትጠጣለህ? ትውከት እጠጣለሁ። ምን ልትለኝ? አየህ ባለጌ ነው ያልኩህ ለዛ ነው። ባለጌ ነው ያልኩህ ለዛ ነው። አሁን እንዴ ገድል እኮ ነው ባለጌ ማለት ከፈለክ ገድልም በል። ትውከት ይጠጣሉ የሚለው
ይሄ በቃ የሌለ ሲናሪዮ ክሬት አድርገህ ሰው የሌለ ሲናሪዮ ታሳስታለህ። አይደለም፣ ገድለ አባ ሳሙኤል ላይ ተጽፏል። ታዲያ እኔን ለምን ጠየቅኛው? እንደዛ ብለህ ብበረታ እንደ አባ ሳሙኤል ብበረታ የጌታና ስጋና ደም ነው ብዬ ብበረታ እንደሳቸው ላደርገው እችላለሁ። ካልበረታው ደግሞ አላደርገውም። አሁን ይሄ ጥያቄ ነው ይጠየቃል። አይ መቼም አትበረታም። ተቅማጥ እንደ ትውከት ለመጠጣት መቼም አትበረታም ወዳጅ። ግን የአንተ የብልግና ጥያቄ ነው ይሄ። አይ ገድል ላይ ያለ ጥያቄ ነው የጠየቅኩ እኮ እሳቸውም አድርገውታል። የተጻፈ ጥያቄ ነው የጠየቅኩ። ለዛ ነው ቅዱስ የተባሉ። በዚህ አይነት መንገድ ቅዱስ ቁርባንን አክብሩ የሚል እስቲ ከመጽሐፍ ቅዱስ አሳየን። ትውከት በመጠጣት የጌታ ስጋና ደም ስለሩ የሚል መጽሐፍ ቅዱስ ላይ ምን መፈለግ አስፈለገ? አይ ትውከት ጠጡ የሚለውን ስታከብር ነው እኮ የምታደርገው። ሲጀመር የጌታ ስጋና ደም ህይወት የሚሰጥ ነገር ለምንድን ነው ትውከት የሌለ ነገር ክሬት አድርገህ ሰውን የሌለ ነገር ክሬት አለ። አሁን ጠጥተዋል አልከኝ፣ አባታችን ጠጡ አልከኝ እኮ አሁን ደግሞ የሌለ ነገር ትለኛለህ። በአንዱ ሀሳብ እርጋ እንጂ ሲጀመር የጌታ ስጋና ደም ለምንድን ነው ሰዎችን እንዳይስማማቸው አድርጎ እንዲያስታውቃቸው የሚያደርገው? ይሄ እኮ ያንተ ጥያቄ ነው። አንተ ነህ እኮ ሲናሪዮ ክሬት ያደረገው። ገድል ላይ የተጻፈ ነው አልከኝ። እኔን እኮ ገድል ላይ የተጻፈ ለዛ እኮ ነው የማይሆን ሲናሪዮ ክሬት አድርገህ አትጠይቀኝ ያልኩህ። አይ የማን ሲናሪዮ ማለት ነው? ቆይ ሲጀመር ላንብቦሽ ምን እንደሚል ላንብበው። ገድለ አባ ሳሙኤል ዘዋልድባ እንደዚህ ይላል። በዛው ሜላዬ እንደው ፑንም ብጠይቅልኝ ዲፍረንስ አለው? እሱን አንተ ትጠይቃለህ። አይ ብልግናችሁ። እኔ የሚገርመኝ እናንተን የሚከተሏችሁ ጴንጤዎች ናቸው። ቆይ ሚውት አድርገና ክርስቲያን አይደላችሁም እናንተ። እሺ ጥሩ ገድልን አሁን ትሰማለህ። ምን እንደሚል በእውነት በጣም ዱርዬ ናችሁ። በጣም ባለጌ ናችሁ። እናንተን የሚከተሉ ክርስቲያኖች ያሳዝኑኛል። ደት ቆዳጂ ገድል ላይ ተናደድኛ ላይ እሺ እንደዚህ ላይ አንብብለትና እኔም ደግሞ ድርሳነ መድኃኔዓለም ላይ ያለው እናንብለታለን። በቃ ተውከት ከፈለገ በሙሉ ቆሻሻ ነገርን እንዳለ እናንብለ ባይዘወይ እዚህ ቤት ልብ በሉ። አሁን በዋና ጌም የተባልከው የሌለ ነገር ያልሆነ ሴናሪዮ ሰርታችሁ እናንተ ናችሁ ብለህ የምትለውን ብራዘር፣ እዚህ ቤት አንዳች ያለ መረጃ የምንዋሻው ነገር የለም። ታዩታላችሁ። ኦኬ ቀጥል ሜላ። እሺ እንደዚህ ይላል። የት ነው የተደበቀው? ና እንጂ መስማትም አለብህ። አልሰማም ላይ የሚለው የሆነ ኢሜጅ አለ። እሱ ነው እዚህ ላይ ና ብራዘር ና ወዳጄ ማስመለሱን ከተቀበለ ባይዘው ፑንም መቀበል አለበት። ምንም ዲፍረንስ አለው ብዬ አላምንም። አይ ሁለቱም የገቡ ናቸው። ሁለቱም ነው የወጡት አይደል? ነው አንደኛው ዳይጀስት ከመሆኑ በኋላ የጌታ ስጋና ደም እንግዲህ ህይወት ይሰጣል ይሉናል። ከዛ ደግሞ አሜሪካና ካናዳ ያሉ እራታቸውን ዛሬ ሙሉ በሙሉ ኮምፕሌት ሶሪ የአሜሪካና የካናዳ ቅዱሳን ዛሬ ይቅርታ እንግዲህ እራታችሁን ዝለሉት። አይ ነው እያለች ነው ራሄል። ዘለሉት እሺ። ዛሬ ጦማችሁ ነደሩ። ቀጥል ሜላ። እሺ እንደዚህ ይላል። አባ ሳሙኤል ዘዋልድባና ሌሎችም ሰዎች በቤተክርስቲያን አስቀድሶ ሁሉም ስጋ ወደሙን ተቀብሎ ወደ ቤታቸው ሲወጡ ከአራት መነኮሳት ውስጥ አንዱ አስታወከ። በቤተክርስቲያንም ዳርቻ ተፋው። ያዩትም ሁሉ ደንግጠው ቆሙ። የእግዚአብሔር ሰው ብፁዕ ሳሙኤል ግን ሁሉንም በአፉ ተቀበለው፣ በምላሱ መሬቱን ላሰው። ይህን ጊዜ ከሰማይ ሳሙኤል ሳሙኤል የሚል ድምፅ ሰማና ወደ ላይ ባንጋጠጠ ጊዜ ሰባቱ ሰማያት ተከፍቶ አየ። ከላይ ያለውን ያ ቃልም እንዲህ አለው፣ በሰው ፊት እንዳመሰገንከኝና ፈጽሞም እንዳከበርከኝ የባልንጀራህንም ትውኪያ ትቀበል ዘንድ እንዳላፈር ከኔም እንዲሁ አከብረሃለሁ።
በሰማያት ባለው በአባቴ ፊት በመላእክቱ በማህበር አመሰግናለሁ አለው። አያችሁ አይደል? ቱርኪያውን ስለወሰድክ አመሰግናለሁ። እስቲ ስሙን ድገምልን። አጠራሩ እሺ ለቀጥታ ሌሎቹም ቅዱሳን እና አቡነ ተክለ ሐዋርያትም እንዲሁ ለስጋው ደግሞ ክብር ሲሉ የቆረበ ሰው ሲያስመልሰው የዚያን ሰው ቱርኪያ ይጠጡት እንደነበር በቅዱስ ገድላቸው ላይ በሰፊው ተጠቅሷል። የሚጠባበቁ ነው የሚመስሉ እስከሚያስታውቁ አጻጻፉ እንደዛ ነው የሚመስለው። እና አቡነ ተክለ ሐዋርያትም እንዲሁ ለስጋው ደግሞ ክብር ሲሉ የቆረበ ሰው ሲያስመልሰው የዚያን ሰው ቱርኪያ እንግዲህ ከአንድ በላይ ናቸው የዚያን ሰው ቱርኪያ ይጠጡት ነበር ይላል። እሺ ይሄን ይመስላል እንግዲህ አባ ሳሙኤል ዘዋልድባ ላይ ነው። አባ ሳሙኤል ዘዋልድባ ኧረ ሜላቃ እያጠብኩ ነበር። አሁን ወደ ቢሮ ልታስገባኝ ነው። ገጽ ስንት ላይ ነው እንደዚህ የሚለው? በኢየሱስ ክርስቶስ ይሄ ደግሞ እንዴት የባሰበት ነው መድኃኒዓለም። እኔ ጋ ያለው ከገድላት አንደበት የሚለው መጽሐፍ ላይ ነው። እንትኑ አይገልጥም። እንትኑን ምዕራፍና ገጹን አይገልጽም። ሳለ መጽሐፉ ባይዘ ሙሉን አልጨረስኩትም፣ ገና እያነበብኩት ነው። አባ ሳሙኤል ዘዋልድባ እና የአቡነ ኪሮስም አለኝ። የአቡነ ኪሮስም ኦኬ፣ የአቡነ ኪሮስም አለኝ። የአባ ሳሙኤል ዘዋልድባም አለኝ። እንደውም ላሳያችሁ። ቆይ ጌታ በኢየሱስ ኦርቶዶክስ እግዚአብሔር ይሁንሽ፣ እግዚአብሔር ይሁንሽ። አንዴ ተቅማጥ፣ አንዴ ትውከት ተቀበሉ፣ በሉ፣ ጠጡ። እንደዚህ አይነት እርግማን ወንድሞች ናቱ። ይህንን አሜን ብሎ የሚል ትውልድ፣ ይህንን ለማጽደቅ እኛ ጋር መጥቶ የሚሳደብ የሚራገም የሚከራከር ትውልድ በጣም ነው የሚገርመው። በጣም እንዴት አይነት አጸያፊ ትውልድ እንደሆነ ወቁ ወንድሞች ናቶች። የት አለ አባ ሳሙኤል? ቆይ አቡነ ኪሮስ ያው የአባ ሳሙኤል ዘዋልድባና የአቡነ ኪሮስ ያው ትልቁ ላይ ወንድምነት አምላኬ ያው ገድለ አቡነ ሳሙኤል ዘዋልድባ በቅርብ ገና እያነበብኩት ዘወርሃ ጥር ገጽ 8 ላይ ነው። ሜላ ይታያል። ሙሉን ገና አልጨረስኩትም። እዚች ጋር አብዬ ነው የተውኳትኝ። ዘወርሃ ጥር ገና ገጽ 8 ላይ ነኝ ያለሁት። ስታነበው አስታውስኩትኝ። እንደውም እዚህ መሬት ላይ ነበር ያስቀመጥኩት። አባ ሳሙኤል ዘዋልድባ ማለት ነው። የአቡነ ኪሮስም ይኸው እዚህ አለኝ። ገድለ አቡነ ኪሮስ እና አባ በጉ ያው ተርጓሚና አሳታሚ የሐይቅ እስጢፋኖስ አቡነ ኢየሱስ ሞዓ አንድነት ገዳም 2011 ዓ.ም ማለት ነው። እንዴት ያስነውራል! በኢየሱስ ክርስቶስ በዚህ ነው እኮ ህዝባችን የተያዘው። ዮሐንስ ወንጌልን አንብብ ብለህ ስትለው ይጥወለወላል። የጌታችን የመድኃኒታችን የኢየሱስ ክርስቶስን ወንጌል ለመስማት በቃ ጆሮአቸው ተጠቅጥቆ ተደፍኗል። ትውከትን እበላለሁ አዎ ጠጣዋለሁ ብሎ የሚል ከእንዲህ አይነት የበለጠ ውድቀት አለው። ወንድሞች እናቶች፣ እንደዚህ አይነት ቆሻሻ ነውር የሆነ ነገር በባህላችንም በሃይማኖትም እጅግ ጸያፍ የሆነ ነገር ሰው በላይ ያስታወቀውን በታች ያስመልሰውን ሁለቱም ማለት ተቅማጥም ትውከትም በኦርቶዶክስ ካኑ ማጅን ብራዘር እናንተ አሁን የሥላሴ መንግስት እናንተ በእውነት ተርሱ ነው። ትውከትም ተቅማጥም እመን ብላ ስትል ቤተክርስቲያንህ እኔ ሥላሴ ባሪያ ዘውድ እንደዚህ አይነት ማቆሻሻ ነገር አይነካኝም ብላ አትልም። ዲስካስቲንግ በእውነት እንዴት እንደሚያስጠላ የትም እንዳትሄዱ መጽሐፍቶቻችሁን ይዘነዋል። እናንተ ሳታነቧቸው በፊት መጽሐፍቶቻችሁን አንብበናቸዋል።
አልበቃ አለ አይደል? የአማኑኤል ስጋው መቆረስ የአማኑኤል ደሙ መፍሰስ አልበቃ ብሎ ትውከቱን አስመለሱት ጠጡት ብሎ ሲል እኔም ጠጣዋለሁ ብሎ የሚል አሁን ይሄ እልህ ነው ወይስ እምነት ነው? የእግር እጣቢም ትዝ ይላል እንደ እምነት እንዴት አደፉትም እኮ በሙሉ ቆሻሻ የሆነ ነገር በኦርቶዶክስ ቤተክርስቲያን ይጠጣል ለዘላለም ሕይወት ማለት ነው። የእግር እጣቢ እንዳደፉ ጠጡት ብለዋል ሊቀ ሊቃውንቱ። የሰው ጭቅቅት ይጠጣሉ። እናንተም ብሎ ደግሞ ክርስቲያን ጭቅቅት ይጠጣሉ፣ ትውከት ይጠጣሉ፣ በተቅማጥ ያምናሉ፣ አተላ ይልሳሉ። አተላ እጣቢ ጠጣሉ። እጣቢ ድርሳነ መድኃኔዓለም ላይ እጣቢ የድስትም የጋንም ድርሳነ መድኃኔዓለም ወገድለ መባሕጽዮ ላይ ማለት ነው። ታስታውሳለህ አይደል? ሜላሱን ታምረ መድኃኔዓለም ላይ እጣቢ የዘራብሩክም መስቀል አለ ሴቶች እንዲጠጡ የሚጠጡት መስቀሉ ታጥቦ እሱኛው። ይሄኛው እኮ የድስትና የጋን እጣቢ ማለት እኮ ነው። ፍርፋሪውም እንዳይረሳ። ኧረ ፍርፋሪማ በስንት ጣዕሙ ብለህ ትላለህ። ፍርፋሪ ወንድምነት እንደኔ አይነቱ የቆሎ ተማሪ ፍርፋሪ እየበላን አድገናል። በስንት ጣዕሙ አይደል? አይገናኝም በጣም እንጂ ቪአይፒ ምግብ። አዎ በእንተ ስማ ለማርያም እያልኩ እኮ አቁፋዳ ተሸክሜ እኔ በጎንደር በጎጃም እኮ እየዞርኩኝ በቆሎ ትምህርት ቤት እኮ እየለመንኩ ነው የበላሁትኝ። እጃቸውን የጠረጉበት ልጋጋቸውንም የጠረጉበት የወደቀውን ካፋቸውም የነጠበ እጃቸውን ምናቸውንም የጠረጉበትን እየሰጡ ነው ማለት ነው። እንደሱ በስንት ጣዕሙ ብለህ ትላለህ። ከጣቢ ጋር ስታገናኘው፣ ከትውከት ጋር ስታገናኘው፣ ከተቅማጥ ጋር ስታገናኘው እሱ በስንት ጣዕሙ እኮ ብለህ ትላለህ። አነባታለሁ። ከአንድ ቀን አታልፍም። አባ ሳሙኤል ዘዋልድባ ገድሉ ያው ከአንድ ቀን አያልፍም። አነባዋለሁ። እኔ ነው ያደርገኝ የመድኃኔዓለም ባሪያ። ዘወራ ጥር ላይ ነኝ ገና ያለሁትኝ ገጽ 8 ላይ ነው ያቆምኩት። እዚህ ጋር እዚህ ጋር ወረቀቷን አጥፌ ነው ያቆምኩት። እጨርሰዋለሁ። በል ነው በአንድ ቀን የምጨርሰው። ኦኬ እዚህ ቆሞ ይኸውልህ የ21ኛው መቶ ክፍለ ዘመን ትውልድ ለተቅማጥ ይከራከራል። አይ እምልህ ኤርሚ ማን ነው ሜሎስ እምልህ ቆይ ዳንኤል አንተ ነህ ያላስጨርስከኝ። ተቅማጥ እኮ ማለት እኛ በጣም እንወደዋለን እያለ ማለት ነው። እሺ ከላይ ያለው አይሻላችሁም? የእግዚአብሔር ልጅ ወንድሞች እናቶቼ ብላችሁ ለትውከት ለመከራከር ገባህ አይደል? አይ የምልህ ትውከት ማለት በእኛ ቤተክርስቲያን ፍቱን ነው ምናምን ነገር ብለህ ልትለን ይኸውላችሁ መንፈሳዊ ጨለማ ውስጥ መሆናችሁ የሚያሳየው ከሰው የሆድ ዕቃ የወጣ በአፉም የወጣ በእዳሪ መልክ የወጣውን እሱን ያድነናል ብለህ ስትል ክርስትና ምን ያህል እንደወደቀ ማሳየት ነው። ክርስትናችሁ ምን ያህል እንደወደቀ ማለት ነው። ማሳያው ይሄ ነው። ወንድምነት ትልቁ ላይ አሁን ቴንኪው አነባዋለሁ። ይህን በአንድ ቀን ነው አንብቤ የምጨርሰው። ቴንኪው ሜላ። ወንድምነት ይሰማል? የሁለት ጴጥሮስም እንዳይረሳ ይልም አስታካ አድርጋችሁ ነበር ነጋ የማን ጴጥሮስ ነው ያልከው? ወለተ እንደ ወለተ ጴጥሮስማ ገና እየቆመቆምኩት ነው አልኩ። ጉድ ነው የምሰማው። እሱማ አንተን እየጠበቅኩ ያለሁት ይልም በጌታ በኢየሱስ ክርስቶስ
አንተን ነው የምጠብቀው እኔ ኦልሬዲ እንግሊዘኛውን ስላዘጋጀው አይደል? አይ አንተማ በእንግሊዘኛው እኮ አፒታይታችንን ዘጋኸው በአንድ። ኢየሱስ ክርስቶስ ጨርሰውና አማርኛውን አንድ ላይ አማርኛውን እንግሊዘኛውን ይዘን በደንብ እንገባበታለን። የበቀደመቷ ሴትዮ ናት ሜላይ። ወለተማ እዚህ ትቀምጣለች። እዚህ ተራዋን እየጠበቀች ነው። ታች ሳሎን ላይ ቁጭ ስል ፈንዲሻ እየበላሁ ማነባት ናትና እዚህ ጋር አለችልህ ትል እነ ወለቴ እዚህ ገና እየተፈተሹ ነው። ያ ወለተ ጴጥሮስ እና ይሄ ማነው መጽሐፈ አክሲማሮስ ማነው ቀለሜንጦስ እና ወለቴ እዚህ ናቸው። የዚችማ በስመ አብ ሜላ የእንግሊዝ አንተ እኮ የእንግሊዝኛውን አንብበህ እኮ በቃ ዘጋህን፣ አፒታይታችንን ዘጋኸው። ምንም ሰው በጣም ብዙ ነገር ነው ያለውና ቶሎ ጨርሰው። ይሄ በሚነበብ ቀን እድሜያቸው ከ18 ዓመት በታች የሆኑ እዚህ ገስት ላይ መግባት የለባቸውም። ማስታወቂያ ሰርተን ነው የምንገባው። እኔ ላይቭ ላልከፍት ነው። ዳኒ ታብታብ እያደረግ ስንት እኮ ብልግና እኮ ነው የተጻፈበት በክርስቶስ። ወይኔ 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 ወይኔ። ወንድምነት እና እውነት ያያል። ምንድነው ደውሉልኝ ያለው እና እውነት ያያል ብሎ የሚለው ወንድም እንዴት ነው ወንድማችን ወይ እህታችን? ስም እንግዲህ ስለማይናገር ማለት ጾታ አይናገርም። እውነት ያያል። ለምን ሚዩት አድርገህ ትቀመጣለህ? ብሎክ እንዳረግህ ነው። በጌታ ነኛ ያ ትምህርት በሚሰጥበት ጊዜ ለመከታተል ነው። እርምዬ ይቅርታ። ቴንክ ዩ። እሺ ጸጋ ይብዛላችሁ። ወለተ ጴጥሮስንማ እንትን እኮ ደውሉልኝ ያለው የዛቅ አየህ ገብቶ ሊማር ማለት ነው። ስልክህን አስቀምጥ። ከ18 በላይ ከሆንክ ስልካችሁን አስቀምጡ።